ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ወሎና ጎንደር የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ሰምቷል። በክልሉ የብልጽግና አገዛዝ ለአስገዳጅ ወታደራዊ ምልመላ ወጣቶችን ማፈሱ የቀጠለ ሲሆን በጎጃም ቀጠና ደግሞ ታዳጊዎች ከታፈኑበት ማዕከል አምልጠው መውጣታቸውም ተሰምቷል። በዝርዝር የምናየው ቀዳሚ ጉዳይ ነው። የትግራይ ክልል ወደ ከፋ ጦርነት ልንገባ ጫፍ ላይ ነን፣ ትግስታችን አልቋን አለም። የክልሉ መንግስት ዛሬ ባወጣው መግለጫ የብልጽግና አገዛዝ እየደበደበ ሊያጠፋን ነው፣ እስካሁን ታግሰናል፣ ግን ትግስት ምልክ አለው፣ ከዚህ በኋላ የሚፈጠረው የከፋ እና አደገኛ ጦርነት ብሏል። ዓለም አቀፍ ማህበረሰብ ጫና ለማድረግና ሰላም ለመምረጥ ያለው ጊዜ አጭር ናትም ብሏል። በዝርዝር እናያለን። የብልጽግና የኢትዮጵያ አገዛዝ ከአሜሪካ በመከላከያና ደህንነት ዘርፍ ጋር ለመተባበር ተስማምቻለሁ አለም። ወደ አሜሪካ የሄዱ የአገዛዙ ጦር ጀነራሎች ስምምነት ፈጽመናል ማለት አስታውቀዋል። ዝርዝሩን ትሰሙታላችሁ። ወደ ሶማሊያ የተጫነ የቱርክ የጦር መሳሪያ በወንበዴዎች መጠለፉ አነጋጋሪ ሆኗል። በሶማሊያ የባህር ዳርቻ የቱርክ የጦር መሳሪያን የጫነች መርከብ በባህር ላይ ዘራፊዎች መጠለፏን የተሰማው። ዝርዝሩን ትሰሙታላችሁ። አሜሪካ የኢራን ኢኮኖሚ የሚያደቁና አገዛዙን የሚያፈርሱ ማዕቀቦች እንደምጥል አስታውቃለች። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር የትራምፕ የኢኮኖሚ ጦርነት አሜሪካን ለተጨማሪ ሽንፈት ያስከትላባታል ሲል ገልጸዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የትግራይ ክልል ወደ ከፋ ጦርነት ልንገባ ጫፍ ላይ ነን ሲል ትግስታችንም አልቋን አለ። የክልሉ መንግስት ዛሬ ባወጣው መግለጫ የብልጽግና አገዛዝ እየደበደበ ሊያጠፋን ነው፣ እስካሁን ታግሰናል፣ ግን ትግስትም ልክ አለው፣ ከዚህ በኋላ የሚፈጠረው የከፋና አደገኛ ጦርነት ነው። ዓለም አቀፍ ማህበረሰብም ሰላም መምረጣችን ሊያውቅ ይገባል፣ ያለውም ጊዜ የመጨረሻ ትንሽ ጊዜ ነው ብሏል። በትግራይ ክልል እየተባባሰ ስላለው ሁኔታ በሚል የክልሉ መንግስት ኮሚኒኬሽን ዛሬ ባወጣው መግለጫ አውዳሚና አስከፊ ጦርነት ሊፈጠር ጫፍ ላይ ይገኛል ብሏል። የብልጽግና ፓርቲ የመራው አገዛዝ ኃላፊነት የጎደለውና ከጊዜ ወደ ጊዜ እየጨመረ የሚሄድ የጠባጫሪነት ባህሪ ምክንያት በመሬት ላይ ያለው ሁኔታ በፍጥነት እየተለዋወጠና ወደ ጦርነት እያመራ ይገኛል ሲል አስጠንቅቋል። ክልሉ በእኛ በኩል በትግራይና በሰፊው የኢትዮጵያ ግዛት ባለው ሰላምና መረጋጋትን የሚያመጣ ብቸኛ አማራጭ ሰላም ነው ብለን በተደጋጋሚ ብንጠይቅም እነዚህን አቤቱታዎች በሚያሳዝን ሁኔታ ምላሽ አላገኙም። ግጭቶችና ጦርነቶችም እየተስፋፉ ነው ብሏል። ከዚህም አልፎ አገዛዙ በምትኩ አገዛዙ መላ አገሪቱ ውስጥ ውጥረትና ግጭቶችን መፍጠሩን ቀጥሏል። ይህም ጦርነትና ውድመት እንደ ፖለቲካ ህልውና መሳሪያ አድርጎ ስለሚመለከተውና የቀጠለበት ነው ሲል ከሷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ መንግስት ጨምሮ ብልጽግና የፕሪቶሪያን ስምምነት መፍረሱን በግልጽ አውጆ የሚፈጽመውን የጦርነት ከበባና ጥቃት ቀጥሏል ያለ ሲሆን በትግራይ ዙሪያ ከፍተኛ ወታደራዊ ኃይሎችና የጦር መሳሪያዎች ማሰማራቱ በተጨማሪ ሌላ አውዳሚ ጦርነት ለማስነሳት የታሰቡ ተደጋጋሚ እርምጃዎች እየወሰደ እንደሚገኝ እኛም ሆነ ሁሉም ዓለም አቀፍ ማህበረሰብ የሚያውቀው ነው ብሏል። አገዛዙ በዚህ ዓመት መጀመሪያ ላይ በራያ በኢንቲጮና ሽራሮ ላይ የድሮን ጥቃቱ ፈጽሟል። ይህም ሲቪሎችን ገድሏል፣ ንብረት ማውድሟን፣ የማያቋርጥ የድሮን ክትትል ቀጥሏል። ይህም በህዝቡ ላይ ከባድ የስነ ልቦና ጉዳትና ጭንቀት አስከትሏል። ይህ ስቃይ በትግራይ ህዝብ ላይ በጣለው ኢኮኖሚ ገዳና አካባቢ ዋና አባባሽ ሆኗል ብሏል። ወደ ጦርነት ከመግባት ታግሰና ተቆጥበናል ማለት የሚያስረዳው መግለጫው ለዓለም አቀፍ ማህበረሰብ አሁን ላይ ሰላም እንዲመርጥና እንዲያመቻች ጥሪ አቅርበናል ሲል ያስረዳል። አገዛዙ ነሐሴ 1 2026 የፌዴራል ኃይሎች በሸርና የትግራይ የጸጥታ ኃይሎችን አጥቅቷል። በዚህም ግልጽ የሆነውን ዓላማ ሙሉ ግጭት ለማስነሳት ነበር። ነገር ግን ጥቃቱ በእኛ ትግስት ተወግዷል። በዚህም ጊዜ ቢሆን ስለ ሰላምና ለክልላዊ መረጋጋት ባለን ስትራቴጂካዊ ቁርጠኝነት በመመራት ሁኔታውን የበለጠ ሊያባብሱ የሚችሉ እርምጃዎችን ሳንወስድ ቀርተን ሊከሰት የነበረውን ጦርነት አስወግደናል። ይህ የትግራይ ክልል አገዛዙ ጦርነት ከከፈተበት ግን ሰነባብቷል እንጂ አንዱ ማሳያ ነው ሲል ጠቅሶታል። በተመሳሳይ ነሐሴ 10 ቀን በደቡባዊ ትግራይ በተለይም ደግሞ በተለያዩ ትምህርት ቤቶችና በራያ ቀጠናዎች የድሮን ጥቃት ተካሂዷል። ሲቪሎችም ተገድለዋን ቆስለዋንም ሲል ይጠቅሳል። ይህን ተከትሎም በዋጃ ጥምጋ በሚገኝ የማርያም ኩምቢ መንደር ላይ የድሮን ጥቃቶችና የመድፍ ድብደባዎች ጨምረው ተከስተዋል። ይህም ተጨማሪ ሞትና የአካል እንዲሁም የንብረት ውድመት በትግራይ ህዝብ ላይ አስከስቷል ብሏል። በተመሳሳይ ነሐሴ 18 ፈረንጆቹ የድሮን ጥቃቶችና የጦር አውሮፕላን ቦምብ በተደረደሩ የአየር አውሮፕላን ትራንስፖርት በመቀሌ አቅራቢያ በተደጋጋሚ ተፈጽሟል። ዳንዲራ የተባለ መንደር ላይም ኢላማ አድርገዋል ብሏል። በቅርብ ጊዜያት የጦር ቦምቦቹ
በሐውልቲ ክፍለ ከተማ በትላንትናው ዕለት መቀለ መሞና ሰፈር ውስጥ የሚገኝ ሲቪል መኖሪያዎችን ኢላማ አድርገዋል። በተለይም በመኖሪያ አካባቢዎች ያሉ መምህራን ቤቶች ተመትተዋል። ቢያንስ 13 ሰዎችና 7 ያን ቤተሰብ አባላትም ቆስለዋል ብሏል። ከሞት ከጉዳትና ከንብረት ውድመት በተጨማሪ ከነዚህ ጥቃቶች ሰፊ ፍርሃትና እርግጠኛ አለመሆን በህዝባችን ላይ ፈጥሯል ያለው የክልሉ መንግስት እነዚህ ጥቃቶች ሆን ብለው የአሸንዳ በዓል ወቅትን ተጠብቀው ጭምር የተፈጸሙና ሴራ ያለባቸው ናቸው ብሏል። ለሴቶችና ለህፃናት ልዩ መገለጫ የሆነው የአሸንዳ በዓል ለትግራይ ደግሞ ፌስቲቫልና የበዓል መገለጫውን ሆን ብሎ ለማደብዘዝና በተለይም ፍርሃት ለመፍጠር የተፈጠረ ድብደባ ነው ብሏል። የትግራይ መንግስትና ህዝብ ተደጋጋሚ ምክንያቱ ያለውን ቅስቀሳዎችን በመጋፈጥ ያልተለመደ ትዕግስት አሳይቷል የሚለው መግለጫው አሁንም የፖለቲካ ልዩነቶች በሰላማዊ ውይይት ለመፍታት በጽኑ ቁርጠኝነት አለን፣ ነገር ግን ትዕግስታችን አልቋል ብሏል። ወደ ጦርነት ላለመግባት ራስን መቆጣጠር እንደ ድክመት ወይም ደግሞ ህዝባችን መከላከል አለመቻል ተደርጎ ሊወሰድ አይገባም፣ ሁሉም አቅም አለና ያለው የክልሉ መንግስት ትግራይ ህዝቧንና ግዛቷን የመጠበቅ አቅምም ሆነ ቁርጠኝነት አላት ያለው መግለጫው፣ ስለዚህም የትግራይ መንግስት ሰፊው ዓለም አቀፍ ማህበረሰብ ዝምታው እንዲሰብር እነዚህን ያልተነኩ ጥቃቶች በማሻማ ሁኔታ እንዲያወግዝና በተለይም ተጨማሪ ውጣ ውረዶችን ለመከላከል አስቸኳይ ዲፕሎማሲያዊ እርምጃ እንዲወስድ ካሊያም ደግሞ የሚፈጠረው ቀውስ ሰፊ መሆኑን እንዲረዳ አሳስባለሁ ብሏል። ይህ የቀጠለ ዝምታ እንደሚተኝነት ሊተረጎም ይችላልና ተጨማሪ ጠበኝነትን ሊያካትት ስለሚችል አሁን ላይ ትዕግስታችን ማለቁን ዓለም አቀፍ ማህበረሰብ ሊያውቅ ይገባል ብሏል። ለሰላም ያለን ቁርጠኝነት የማይናወጥ ነው የሚለው መግለጫው፣ ነገር ግን ትዕግስታችን ወሰን የለውም። ትዕግስት ግን እንደ ፍርሃት ሊቆጠር አይገባም። አውዳሚና ከቁጥጥር የሆነ ጦርነት ለመከሰቱ ጫፍ ላይ እንገኛለን ሲልም ጥሪ አቅርቧል። በአማራ ክልልና ጎንደር የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን በክልሉ የብልጽግና አገዛዝ ለአስገዳጅ ወታደራዊ ምልመላ ወጣቶች ማፈሱ ቀጥሏል። በጎጃም ቀጠና ደግሞ ታዳጊዎች ከታፈኑበት ማዕከል አምልጠው መውጣታቸውም ተሰምቷል። በዛሬው ዕለት ነሐሴ 15 2018 ዓ.ም በአማራ ክልልና ጎንደር በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። የፋኖ ኃይሎች በምዕራብ ወሎ ቀጠና ከለላ፣ ለጌዳና ጃማ ወረዳዎች ከአገዛዝ ጦር ጋር ከባድ ውጊያ ማድረጋቸውን አስታውቀዋል። ውጊያው በከባድ መሳሪያዎች የታገዘ መሆኑን ነው የፋኖ ኃይሎች አክሎ ያስታወቁት። በቀጠናው ከላላ ከተማ ዙሪያ ጃማ ወረዳ ዘርቃሚ አካባቢ እንዲሁም በለገይዳ ወረዳ ሲምባ ከተማ በተደረገ ውጊያ በርካታ የአገዛዝ ጦር አባላት መገደላቸውን የተሰማው። በሶስት ወረዳዎች በተደረገው ውጊያ የአገዛዝ ጦር ሜካናይዝድ ኃይሉን በመጠቀም ወደ ተለያዩ አቅጣጫዎች በሚተኩሳቸው ከባድ መሳሪያዎች በሰላማዊ ሰዎችና በንብረት ላይ ጉዳት መድረሱን የአካባቢ የመረጃ ምንጮች ለሚዲያቸው ተናግረዋል። በተጨማሪም የአገዛዝ ጦር በላስታ ቀጠና በተመሳሳይ ከባድ መሳሪያ ድብደባ በማድረግ በሰላማዊ ሰዎች ላይ ከፍተኛ ጉዳት ማድረሱን የአካባቢ ነዋሪዎች ተናግረዋል። በሰሜን ወሎ ዞን ላስታ ቀጠና ቡግና ወረዳ ካይና ቡግና ከተማ ወደ ተለያዩ አቅጣጫዎች የከባድ መሳሪያ ድብደባ ማድረጉን የተናገሩት የኢትዮ ኒውስ የመረጃ ምንጮች የከባድ መሳሪያ ተኳሾች በሰላማዊ ሰዎች መኖሪያ በማረፋቸው ሰብአዊና ቁሳዊ ጉዳት ደርሷል ብሏል። ከተጎዱት መካከል መነኩሳት ጭምር ይገኙበታል ተብሏል። በክልሉ በአገዛዝ ጦርና ፋኖ ኃይሎች መካከል በሚደረገው ውጊያ በጎንደር ቀጠና መቀጠሉም የፋኖ የመረጃ ምንጮች ተናግረዋል። በቀጠናው ደቡብ ጎንደር ዞን ነሐሴ 14 ቀን 2018 ዓ.ም የፋኖ ኃይሎች በከፈቱት ውጊያ የአገዛዝ ጦር አባላት መገደላቸውን የመረጃ ምንጮች የተናገሩት የአገዛዝ ጦር ከደብረ ታቦር አለምበር ከተማ ተነስቶ ወደ ጎረታ ከተማ በጉዞ ላይ ሳለ የፋኖ ኃይሎች ጎጂ የተባለ አካባቢ በከፈቱት ውጊያ ነው የሞትና የአካል ጉዳት መድረሱ የተሰማው። በዞኑ በዛሬው ዕለት ነሐሴ 15 2018 ዓ.ም ደብረ ታቦር ከተማ ቅርብ ርቀት በምትገኘው ማህደረ ማርያም ከተማ በተለይም ናዳ፣ ዳዋ፣ እማወተትና ጊዮርጊስ እንዲሁም ዳዋ መድኃኔዓለም አካባቢዎች ከንጋት ጀምሮ በቀጠለው ውጊያ በአገዛዝ ጦር ላይ ከባድ ጉዳት ደርሷል ሲሉ የፋኖ ኃይሎች ይፋ አድርገዋል። በተጨማሪም ግንዳ ጠመም አለምበር ዙሪያ አባ ኪሮስ አካባቢዎች ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መኖሩን የፋኖ የመረጃ ምንጮች ተናግረዋል። በሌላ በኩል በክልሉ የብልጽግና አገዛዝ ለአስገዳጅ ወታደራዊ ምልመላ ወጣቶችን ማፈሱን የቀጠለ ሲሆን በጎጃም ቀጠና ደግሞ በርካታ ታዳጊዎች ከታፈኑበት ማቆያ ማዕከል አምልጠው መውጣታቸው ተሰምቷል። አገዛዙ በተቆጣጠራቸው ከተሞች ለተከታታይ ቀናት ወጣቶች ለወታደራዊ ስልጠና በሚል በኃይል እያፈሰ ወደ ማቆያ ማዕከላት እየሰበሰበ ነው ያሉት የመረጃ ምንጮች ለሚዲያችን ወጣቶች አምልጠው መውጣት ቸውን ጨምሮ ተናግሯል። ወታደራዊ አፈሳው ሚኒሻና አድማ ብተና አካባቢ የብልጽግና አመራሮች ጋር በመሆን እንደሚፈጽሙት የተናገሩት የመረጃ ምንጮች ወረዳዎች ጣለባቸው የቁጥር ኮታ ለማሟላት ከ18 ዓመት በታቸውም ታዳጊዎችን ጭምር በኃይል በማፈስ ወታደራዊ ጀባ ወደ ዞን ማዕከላት ወስዷቸዋል ብሏል። ወታደራዊ አፈሳው በሁሉም የክልሉ አካባቢዎች መቀጠሉ የተሰማ ሲሆን በጎጃም ቀጠና ፍኖተ ሰላም ከተማ ከወረዳዎቹ ታፍሰው በማቆያ ከታፈኑት መካከል ከቋሪት ወረዳ የታፈኑ 18 ታዳጊዎች ጠፍተው መውጣታቸውን የተሰማው የብልጽግና
የብልጽግና አገዛዝ የሚፈጽመው ወታደራዊ አፈሳ ከአማራ ክልል በተጨማሪ አዲስ አበባ ከተማ ጨምሮ በሌሎች ክልሎችን በተመሳሳይ መቀጠሉ ታውቋል። የብልጽግና አገዛዝ የኢትዮጵያ አጠቃላይ ከአሜሪካ ጋር ወታደራዊ ትብብር ለማድረግ ስምምነት ደረሰች አለ። ወደ አሜሪካ የሄዱ የአገዛዝ ጦር ጀነራሎች ስምምነት ፈጽመናል ማለት አስታውቋል። ወደ አሜሪካ የተጓዘው የብልጽግና አገዛዝ ሰራዊት ልዑክ በሁለቱ ሀገራት መካከል የመከላከያና ደህንነት ዘርፍ አጠቃላይ ስትራቴጂካዊ ትብብር እንዲመሰረት የሚያስችል ስምምነት ተፈጸሙን ወቁልኝ ብሏል። ከአሜሪካ ጋር የተደረሰው የሁለትዮሽ መከላከያ ስምምነት እንዳገዛዙ ኃላፊዎች ከሆነ ብሔራዊ ጥቅሞችን ማስጠበቅ እንዲሁም በአፍሪካ ቀንድ ቀጠናና ዘላቂ ሰላምን ማረጋገጥ ላይ የተመሰረተ መሆኑን የአገዛዙ ውጭ ጉዳይ ሚኒስትር አስታውቋል። ብሔራዊ ጥቅሞችና ቀጠናዊ ሰላምን ማስጠበቅ የሚለው ቀጠናዊ ሁኔታዎችን ሙሉ ለሙሉ በጦርነት ማመዝ፣ የአገር ውስጥ ጉዳዮችን በጦርነት መፍታት፣ ሰላማዊ በሮችን መዝጋት፣ በዜጎች ላይ የሚደረጉ ጭፍጨፋዎችን ማስቀጠልን ዋና መርሆ ያደርገው የአገዛዙ ጦር ጀነራሎች ናቸው ይህን የሚሉትም። የብልጽግና አገዛዝ የውጭ ጉዳይ ሚኒስቴር ዛሬ አረብ ነሐሴ 15 2018 ዓ.ም ባወጣው መግለጫ እንደሚያስረዳው ከሆነ በአገዛዙ ጦር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተመራ ከፍተኛ ወታደራዊ ኃይል አሜሪካ ተጉዞ ኑሯል። ልዑኩ ረቡዕና ሐሙስ በነበረው የአሜሪካ ቆይታው ከአሜሪካ መከላከያ መስሪያ ቤቱ አመራሮች ጋር የሁለትዮሽና የጋራ ምክክር አድርጌያለሁ ብሏል። ምክክሩ የተመራው በአሜሪካ መከላከያ መስሪያ ቤት የአፍሪካ ጉዳዮች ምክትል ረዳት ሚኒስትር ብራያን ጄ ኤልስም እንደሆነ መግለጫው ይጠቅሳል። በጌዲዮን ጢሞቴዎስ የሚመራው የአገዛዝ የውጭ ጉዳይ ሚኒስትር መግለጫ እንደሚያሳየው በሁለቱ ሀገራት መካከል ያለው ወታደራዊና ዲፕሎማሲያዊ ትብብር ወደ አዲስና የላቀ ምዕራፍ ለማሸጋገር ስምምነት ተደርሷል ብሏል። ሁለቱ ሀገራት የመከላከያ ተቋማት ትብብር ለማስፋትና ስትራቴጂካዊ ቅንጅት የበለጠ ለማጠናከር ተስማምተዋል ነው የሚለው። የአሜሪካና የኢትዮጵያ አገዛዝ አጠቃላይ ስትራቴጂያዊ ትብብር ከሚመራባቸው አምዶች አንዱ ብሔራዊ ጥቅሞችና የጋራ ተጠቃሚነት ማረጋገጥ ነው የሚል ተጠቅሷል። የጋራ መተማመን በማጠናከር ዘላቂ ትብብር መመስረት ሌላኛው የትብብሩ መሰረት እንደሆነም ይገልጻል። ትብብሩ በአፍሪካ ቀንድና በሰፊው ቀጠና ዘላቂ ሰላም፣ ደህንነትና መረጋጋት ለማረጋገጥ የሚደረጉ የጋራ ጥረቶች ማጠናከር መርሆቹ ናቸው ተብሏል። ሜጀር ጀነራል ተሾመ ገመቹና ምክትል ረዳት ሚኒስትር ብራያን ጄ ኤልስ ስምምነት የተደረሰባቸው ማቀፎች በፍጥነት ለመተግበር ቁርጠኝነታቸውን አረጋግጠዋል የሚለው መግለጫው የብልጽግና አገዛዝ ሁለትዮሽ የመከላከያ ግንኙነት ወደ ተሻለና ወደፊት ያለ ያተኮረ ስትራቴጂካዊ አጋርነት እንዲሆንለት ተስማምተናል ብሏል። የብልጽግና አገዛዝና ዋሽንግተን ባለፈው ግንቦት ወር ላይ የተፈራረሙት የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት በተመሳሳይ ከሚያተኩርባቸው ጉዳዮች አንዱ የመከላከያና ጸጥታ ትብብር ነው ተብሎ መጠቀሱ አይዘነጋም። ወደ ሶማሊያ የተጫነ የቱርክ የጦር መሳሪያ በወንበዴዎች መጠለፉ ተሰምቷል። በሶማሊያ የባህር ዳርቻ የቱርክን የጦር መሳሪያዎች የጫነች መርከብ በባህር ላይ ዘራፊዎች መጠለፏን የተሰማው በካሜሩን ስር የተመዘገበችው የጭነት መርከብ በሶማሊያ ፑንትላንድ የባህር ዳርቻ ባህር ላይ ዘራፊዎች መታገቷን የሶማሊያ ባለስልጣናት ናቸው ያስታወቁትም። ዘራፊዎቹ የቱርክ የጦር መሳሪያዎችን የጫነችው ይህችን መርከብ ወደ ኑጋል የባህር ዳርቻ ወስደዋታል ብሏል። ኤምቪ ቱሉፍ የተሰኘችው ይህች መርከብ የታገተችው በፑንትላንድ አይል ወረዳ ከምትገኘው ማራያ የባህር ዳርቻ በቅርብ ርቀት ላይ መሆኑን ባለስልጣኑ ስማቸው እንዳይገለጽ ጠይቀው ለአሶሼትድ ፕሬስ ገልጸዋል። ፖላር ሙቭመንትስ ሺፒንግ በተሰኘው ድርጅት ባለቤትነት ስር የምትገኘው ይቺ መርከብ በሞቃዲሾ ለሚገኘው የቱርክ ወታደራዊ ማሰልጠኛ የጦር መሳሪያዎች እንዲሁም የመገናኛና ሳተላይት ቁሳቁሶች ጭና እንደነበረ ባለስልጣኑ አብራርተዋል። በመርከቧ ላይ ከነበሩ 10 ሰራተኞች መካከል 6ቱ የህንድ፣ አንዱ የቱርክ፣ አንዱ የጆርጂያ ዜግነት ያላቸው ሲሆኑ ሌሎቹ ደግሞ 2 የሰርቢያ ደህንነት ጠባቂዎች መሆናቸው ሰምቷል። ስለ ክስተቱ ከቱርክ ባለስልጣናት በኩል እስካሁን የተባለ ነገር የለም። ቀደም ሲል ሚያዝያ 18 ቀን ኤምቪ ስዋርድ የተሰኘችው መርከብ በማገት ድርጊት ላይ ተሳታፊ እንደነበሩ የሚገመቱ 8 የባህር ላይ ዘራፊዎች መርከቧን በፑንትላንድ ዳንጎሮዮ ወረዳ ወደሚገኘው የባህር ዳርቻ ወስደዋት ነበር። በኋላ ላይም 2 የቱርክ መርከቦች ወደ ታገተችው መርከብ የተቃረቡ ሲሆን የቱርክ ሄሊኮፕተሮችና ድሮኖችም አካባቢውን ሲቃኙ እንደነበር ባለስልጣናት ገልጸዋል። በአሁኑ ሰዓት የታገተችውን መርከብ ለማስለቀቅ የሚደረግ እንቅስቃሴ መኖሩ አለመኖሩ ግን አልተዘገበም። አሜሪካን የኢራን ኢኮኖሚ የሚያደቁና አገዛዙን የሚያፈርሱ ማዕቀቦች እንደምጥል ስታስታወቅ የኢራን ውጭ ጉዳይ ሚኒስትር ደግሞ የትራምፕ የኢኮኖሚ ጦርነት አሜሪካ ላይ ተጨማሪ ሽንፈት ያስከትላል ብሏል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤንሴት የዋሽንግተን አጋር የሆኑ አገራት የኢራን ኢኮኖሚ ለማድቀቅ የሚደረገው ጥረት እንዲደግፉ ጥሪ አቅርበዋል። ቤንሴት ይህንን አገዛዝ እናፈርሰዋለን፣ አጋሮቻችንና ቀሪው ዓለም ውሳኔ የሚሰጡበት ጊዜ አሁን ነው ሲሉ ሲቢኤስ ለተባለው የአሜሪካ ቴሌቪዥን ጣቢያ ተናግረዋል። ከኛ ጋርም አሊያም ከኛ ተቃራኒ ናችሁ ሲሉም ተደምጠዋል።
የግምዣ ቤት ኃላፊውን ያሉት የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ለኢራን የትኛውንም የህይወት ድጋፍ የሚያቀርቡ ሀገራት ላይ እጅግ ከፍተኛ ኢኮኖሚያዊ መዘዝ የሚያስከትል እርምጃ እንደሚወስዱ ከተናገሩ በኋላ ነው። ቤንሴት የትራምፕ አስተዳደር ምን አይነት እርምጃ ሊወስድ እንዳሰበ ከሆነ ግን አልተናገሩም። በሌላ በኩል ግን የኢራን ውጭ ጉዳይ ሚኒስትር ትራምፕ የኢኮኖሚ ጦርነት አሜሪካ ላይ ተጨማሪ ሽንፈት የሚያስከትል ነው ሲሉ አጣጥለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራንግቼ ሐሙስ ዕለት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቴህራን ላይ ይፋ ያደረጉትን ኢኮኖሚያዊ ጦርነት ዘመቻ ዋሽንግተን ላይ ተጨማሪ ሽንፈትን የሚያስከትልባት ነው ብለዋል። አራንግቼ በኤክስ ገጻቸው ላይ ኢኮኖሚ ጦርነት የሚባለው ከአሜሪካ ቀውስ ትኩረት ለማስቀየር የተወሰደ እንደሆነ በመግለጽ የአገሪቱ ብሔራዊ ዕዳ 40 ትሪሊዮን ዶላር መድረሱን ከቀውሶቹ አንዱ አድርገው ጠቅሰዋል። ያልተሳኩ ፖሊሲዎችን አቅሎ መመልከት የበለጠ ሽንፈትና የኢራናውያን ጥላትነት ያመጣል ያሉት አራንግቼ የአሜሪካ ኢኮኖሚ ሽብርተኝነት በዓለም አቀፍ ደረጃ ያለውን የምጣኔ ሀብትና ሉዓላዊነት አደጋ ላይ እንደሚጥል ተናግረዋል። የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋርባባዲ በኤክስ ገጻቸው ዋሽንግተን ወታደራዊ ኢላማቿን ማሳካት ባለመቻሏ ወደ ኢኮኖሚ ጦርነት ፊቷን አዙራለች ማለቷን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻቸው የተከታተላችሁትን ይመስላል። መልካም ጊዜ እመኛለሁ።